ኢራን ማዕቀቡ መነሳቱን ተከትሎ በከፍተኛ ፍጥነት ጦሯን እያደራጀች ነው። የትራምፕ ማዕቀብ እፎይታ ለኢራን ጦር ሰርግና ምላሽ ሆኖላታል። በጦርነት የደረሰባትን ጉዳቶች ማገገም ብቻ ሳይሆን አዳዲስና በአይነቱ ለየት ያሉ የጦር መሳሪያዎች እያመረቱ መሆኑ ሰምቷል። አያቶላዎቹ ለቀጣይ ዙር ጦርነት በከባዱ እየተዘጋጁ ነው። ትራምፕ ንግግራቸውና ተግባራቸው አልገናኝ ብሎ ኢራንን ለዳግም ጦርነት ለመጋበዝ እያሟሟቁ መሆኑ ሰምቷል። እስከ ፍጻሜው ከኛ ጋር ቆያችሁ። ስለዚህ መረጃ በስፋት እንቃኛለን። አብራችሁን ቆዩ። መልካም ጊዜ። በቴህራን ወታደራዊ ጦር ሰፈሮችና ውስብስብ የምድር ውስጥ ዋሻዎች ስር እንዲሁም በመላው የእስልምና ሪፐብሊክ በተበታተኑት በስውር በሚንቀሳቀሱ ሚስጥራዊ ቦታዎች ውስጥ አስፈሪ የሆነ ዳግም የማንሰራራትና ብሎም እንቅስቃሴ ማድረግ ሂደቶች ይታያሉ። በቀላሉ ሊፈርስ ከሚችለው የተኩስ አቁም ስምምነት እንዲሁም ዋሽንግተን በጊዜያዊነት ካነሳቸውና በዚህ ቀደም ታይቶ የማይታወቀው የማዕቀብ እፎይታ ማግስት ኢራን ከተቀሰቀሰው አስከፊ ግጭት ያገኘችውን ቁስል በማከም ብቻ አልተወሰነችም። ይልቁኑ ተንታኞች መካከለኛው ምስራቅ ታላቅ ቀውስን የፈጠረውና የዓለም አቀፍ ኃይላትን አቅም የፈተነውን ረዥም ጊዜ ያስቆጠረውን ፍጥጫ ይበልጥ አደገኛ ወደሆነ አዲስ ምዕራፍ ሊያሸጋግር ይችላል ብለው ለሚያስጠነቅቁት ቀጣይ ግጭት በዘዴና በስልት ራሷን እያደራጀች ብሎም የታጠቀችና ስትራቴጂካዊ ይዞታዎችን እያስተካከለች ትገኛለች። የአሜሪካ የገንዘብ ሚኒስቴር ያወጣው ጠቅላላ ፈቃድ ኤክስ የተሰኘው ሰነድ ውስጥም ይህ ፈቃድ እስከ ነሐሴ 21 ቀን ድረስ የኢራን ነዳጅ ጫኝና እንዲሁም ሽያጭ ሂደቶች፣ የፔትሮኬሚካል ምርቶችና ተያያዥ አገልግሎቶች የተመለከቱ የፋይናንስ እንቅስቃሴዎችን በሕጋዊ መንገድ ይፈቅዳል። ከከባባድና ውስብስብ ድርድር በኋላ ሰኔ 10 ቀን ከተፈረመው የመግባቢያ ስምምነት ጋር የተያዙ የአሜሪካ እርምጃ በውጭ አገራት ታግደው የነበሩትን በቢሊዮን የሚቆጠሩ የኢራን ሀብቶች የለቀቀ ከመሆኑ በላይ ቴህራን በከፍተኛ ሁኔታ የምትፈልገውን የገቢ ምንጭን ከፍቶላታል። ምንም እንኳን ይህ ውሳኔ በኒውክሌር ድርድርና በሆርሙዝ ባህር ወሽመጥ የሰላም ስምምነቶች ሂደት ውስጥም ውጥረትን ለመቀነስ የታለመ ተግባር ተደርጎ ቢቀርብም የገንዘብ ፍሰቱ፣ የንግድ እንቅስቃሴ መነቃቃትና እንዲሁም ያ ሂደት በከፍተኛ ሁኔታ ተጎድቶ ለነበረውና የመቋቋም አቅም ላለው የኢራን ወታደራዊ ኢንዱስትሪ መሰረት አዲስ ሕይወትን እየዘራበት ይገኛል። በየካቲት ወር መጨረሻ አካባቢ በተከታታይ በተሰነዘሩ ጥቃቶች የተቀሰቀሰው የኢራን ጦርነት በሀገሪቱ ላይ እጅግ ከባድ ብሎም አውዳሚ ድብደባዎችን አሳርፏል። የአሜሪካና የእስራኤል ወታደራዊ ኦፕሬሽኖች በዋናነት የቁጥጥርና የእዝ ማዕከላትን፣ የሚሳኤል ማምረቻ ተቋማትን፣ የአየር መከላከያዎች ብሎም የባህር ኃይል ንብረቶችን ኢላማ ያደረጉ ነበሩ። በምላሹ የኢራን ሚሳኤልና የድሮን እሩምታዎች እስራኤልን፣ የባሕረ ሰላጤው ሀገራትና የአሜሪካ ወታደራዊ ሰፈሮችን ኢላማ ያደረጉ ሲሆኑ በሆርሙዝ ባህር ወሽመጥ በኩል የሚጓጓዘውን ዓለም አቀፍ የኢነርጂ ፍሰት በማስተጓጎል ከፍተኛ የሰው ሕይወት መጥፋትና የኢኮኖሚ ቀውስን አስከትሏል። የተለያዩ ግምቶችና ትንታኔዎች ቢኖሩም ከግጭቱ በፊት የተሰሩ ጥናቶች እንደሚጠቁሙት ኢራን የባላስቲክ ሚሳኤል ክምችት ከ2500 እስከ 3000 የሚደርስ ሲሆን በመቶዎች የሚቆጠሩ መተኮሻዎችን ያካተተ ነበር። የተሰነዘሩት ጥቃቶች ብዙዎቹ የሚሳኤል መተኮሻዎችን ከአገልግሎት ውጭ ያደረጓቸው ሲሆን መሬት ውስጥ መተላለፊያ ዋሻዎች ያፈረሱና የማምረት አቅም ያዳከሙ ነበሩ። የድሮን አቅሟም ቢሆን በከፍተኛ ሁኔታ የተመታ ሲሆን በአንዳንድ የምዕራባውያን ወታደራዊ ግምገማዎች መሰረት ግን ወደ 50% የሚጠጋው የድሮን ክምችት ሳይወድም ሙሉ በሙሉ በደህና መትረፍ ችሏል። የባህር ዳርቻ መከላከያዎቿና የአጭር ርቀት መቃወሚያ ስርዓቶቿ ደግሞ ከተሰነዘሩት ጥቃት በተሻለ ሁኔታ የመቋቋም አቅም እንዳላቸው አሳይቷል። ሆኖም ግን የኢራን አጸፋዊ ምላሽ የሀገሪቱን ወታደራዊ ተደራሽነት በግልጽ ያሳየ ነበር። የተኮሰቻቸው ባላስቲክ ሚሳኤሎች፣ የክሩዝ ሚሳኤሎችና የሻሂድ ድሮኖች በክልሉ የነበሩትን የመከላከያ ዘዴዎች ደካማ ጎንን ያጋለጡ ከመሆናቸው በላይ የቴህራን ጦርነት እርከን የማሳደግ ቁርጠኝነትና ፍላጎትን በግልጽ ያሳዩ ስለመሆናቸው ይነገራል። ኢራን ምንም እንኳን ያን ሁሉ ከባድ ድብደባ እና ውድመት ብታስተናግድም ወታደራዊ መዋቅሯ ሙሉ በሙሉ አልፈረሰም። የባህር ላይ ትራንስፖርት ብሎም ንግድ ለማስፈራራት የአጸፋዊ ጥቃቶችን ለመሰንዘር በተኪ ተዋጊዎች አማካይነት ተጽዕኖ ለማሳረፍ የሚያስችል በቂ ወታደራዊ አቅም ማቆየትን ችላለች። አሁን ላይ ግን በጊዜያዊ ስምምነት መሰረት የጦር መሳሪያዎቿ ድምጻቸው ጋብ ባለበት በዚህ ወቅት ላይ የሀገሪቱ ዋነኛ ትኩረት ራስን ከማዳን ስትራቴጂካዊ ወደ ሆነው ዳግም መገንባት መደራጀት ተለውጧል። እናም በዚህ ወቅት ላይ በስውር የሚሰሩት የጦር መሳሪያ ማምረቻ ወርክሾፖች ስራቸውን እየጀመሩ ያሉት ከባዶ ተነስተው አይደለም።
በኢራን ወታደራዊ ስትራቴጂ እምብርት ውስጥ የሚገኘው ዋነኛው መሳሪያ በተመጣጣኝ ባልሆነ የጦርነት ስልት ውስጥ የምትጠቀምባቸው የመከላከያ ማጥቂያ መሳሪያዎቿ ናቸው። ይህም በባህረ ሰላጤው ቀጠና ውስጥም ሀገሪቱን በቀላሉ የማይደፈር ጦር ያደርጋታል። የባላስቲክ ሚሳኤሎች አሁንም ድረስ የጦርነት ስትራቴጂ ዘውድ ሆነው ይቀጥላሉ። እንደ ሰጂል እንዲሁም ደግሞ ሆራም ሻሂርና ሌሎች ሚሳኤል ስርዓቶች በእስራኤል በአሜሪካ ጦር ሰፈሮችና በባህረ ሰላጤው ሀገራት መሰረተ ልማቶች ላይ ከሩቅ ርቀት ላይ በመሰንዘር ጥቃቶችን እያወደሙና ብሎም አስተማማኝ አቅምን ይፈጥራሉ። እነዚህ መሳሪያዎች ከምዕራባውያን ዘመናዊ የጦር መሳሪያዎች ጋር ሲነጻጸሩ እጅግ በረቀቀ መልኩ በትክክለኛ ኢላማ ላይ የሚያርፉ የቴክኖሎጂ ውጤቶች ባይሆኑም በብዛታቸው ግን ከጊዜ ወደ ጊዜ እየተሻሻለ በመጣው የማምረት ቴክኖሎጂያቸው ምክንያት ጠላት ሙሉ በሙሉ ወደ ጦርነት እንዳይገባ ከፍተኛ ዋጋ የሚያስከፍሉና የማስፈራራት አቅም የገነቡ ስለመሆናቸው በስፋት የተነገረና እየተገለጸ ይገኛል። ድሮኖቹ ደግሞ በጦርነት መስክ ያለውን የኃይል ሚዛን ያስተካከሉ ታላላቅ መሳሪያዎች ናቸው። ኢራን ከርካሽና በቀላሉ ከሚጠፉ ተወርዋሪ ፍንዳታዎች ጀምሮ እስከ ረቀቁና የላቁ የሰው አልባ አውሮፕላን ሞዴሎች ድረስ በክልል ውስጥ ትልቁና በጣም የተለያየውን የድሮን ሰራዊት ትመራለች። በቀላሉ የሚገጣጠመውና ከተለያዩ የውጭ ሀገራት መሳሪያዎች ተገልብጠው በተሰሩ የቴክኖሎጂ ክፍሎች የሚንቀሳቀሱት የማምረቻ መስመሮች ምርቱን በአጭር ጊዜ ውስጥ በከፍተኛ ሁኔታ ለማሳደግ ያስችላሉ። ከጦርነት በኋላ የሚወጡ ወታደራዊ ደህንነት መሳሪያዎችና መረጃዎች ደግሞ እንደሚጠቁሙት የኢራን ድሮን ጥቃት አቅም ዳግም ወደ ነበረበት የመመለስ ሂደቱ በ6 ወራት አጭር ጊዜ ውስጥ ሊጠናቀቅ ይችላል። አሁን ባገኘችው አዲስ የገንዘብ ገቢ ደግሞ ያ የታሰበውን የጊዜ ሰሌዳ በከፍተኛ ሁኔታ እንደሚያጠር ምንም ጥርጥር የለውም። በእስራኤልና በአሜሪካ አየር ጥቃቶች ምክንያት ከዚህ ቀደም የነበረባትን በግልጽ የሚታየውን ትልቅ ድክመት የሆነውን የአየር መከላከያ ስርዓቷ አሁን ላይ የሀገሪቱ ዋነኛ ቅድሚያ የሚሰጠው ወታደራዊ ዘርፍ ሆኗል። ኢራን በሆርሙዝ ባህር ወሽመጥ አቅራቢያ የአሜሪካን MQ-9 ሪፐር የተሰኘ እጅግ ዘመናዊ ድሮን ለመጣል እንደተጠቀመችበት የሚነገርለት የአራሽ ኢከማንጊር መከላከያ ስርዓት የመሰሉ የላቁ የቴክኖሎጂ ስኬቶች እንዳሏት ትናገራለች። የሩሲያ S-300 የቻይና HQ-9B እና የሀገር ውስጥ ራዳር ቴክኖሎጂዎች ማቀናጀት ቁልፍ የሆኑ ወታደራዊ ቦታዎችን ማለትም የሚሳኤል መተኮሻዎችን፣ የህዝብ ማዕከላትና የኒውክሌር ተቋማት ብሎም የነዳጅ ማጣሪያዎችን ለመጠቀምና ለመጠበቅ የሚያስችል ይበልጥ ጥቅጥቅ ያለና ባለብዙ ድርድር የተባለ ጥበቃ የመደረግ ሂደት ለመፍጠር እየተሰራ ይገኛል። ይህ ባለብዙ ድርድር ነው የተባለውና በብዙ አይነት መልኩ ጥቃቶችን መከላከል የሚያስችል አቅም አለው ተብሏል። አዳዲስ ራዳሮች፣ የኤሌክትሮኒክስ ጦርነት መሳሪያዎችና በድሮን ላይ የተመሰረቱ የመከላከያ ዘዴዎችም በሂደት ላይ ስለመሆናቸው የተነገረና የተገለጸ ይገኛል። የባህር ላይ እንቅስቃሴዎችን የማስተጓጎል ስልቶች ይህን ባለ 3 ጎንዮሽ ጦርነት ስልት ያጠናቅቁታል። እነዚህ የባህር ሰርጓጅ መቃወሚያ ሚሳኤሎች፣ የባህር ውስጥ ፈንጂዎች፣ ፈጣን ተዋጊ ጀልባዎችና የስለላ መረቦች ናቸው። በዓለም አቀፍ ደረጃ ከሚንቀሳቀሰው ነዳጅ ውስጥም ወደ 20 በመቶ የሚጠጋው በሚያልፉበት የሆርሙዝ ባህር ወሽመጥ አሁን ድረስ የኢራን ዋነኛ የፖለቲካና ወታደራዊ መደራደሪያ ካርድ ነው። አዲሱና ለአስተማማኝ ጉዞ የተዘረጋው የኮሚኒኬሽን መስመር እንኳን ሳይቀር የዚህን ባህር ወሽመጥ ስልታዊ አስፈላጊነት ይበልጥ ያጎላል። በቴህራን አሜሪካ 5ኛ የጦር መርከቦች ስብስብ ፊዝ ፍሌትና የባህር ላይ ጦርነት ለማሸነፍ አታቀደም። ይልቁንም ዓላማዋ በወሽመጡ በኩል የሚደረገውን ጉዞ እጅግ ውድ፣ ሊገመት የማይችልና በፖለቲካ መልኩ መርዛማና አድካሚ ማድረግ ስለመሆኑ በስፋት የተነገረና የተገለጸ ይገኛል። ቤጂንግ በቀጥታ ወደ ከባድ ወታደራዊ ግጭት ውስጥ የሚጎታት ይፋ የሆነ ወታደራዊ ስምምነት ወደ ጥምረት ለመፍጠር ወይም ደግሞ ምንም አይነት ፍላጎት ባይኖራትም ለሲቪል ሆነ ለወታደራዊ አገልግሎት ሊውሉ የሚችሉ እጅግ ወሳኝ የሆኑ ቁሳቁሶችን ለኢራን በስፋት ታቀርባለች። ከነዚህ መካከል ደግሞ ኤሌክትሮኒክስ ሴንሰሮች፣ ሞተሮችና የማሽን መሳሪያዎች፣ ማይክሮቺፕሶች፣ የደሳሳ ስርዓቶችና ሌሎችም ሚሳኤሎች ለማምረት የሚያገለግሉ ኬሚካሎች ይገኙበታል። በተለይም እንደ ሶዲየም ፐርክሎሬት ያሉት ኬሚካሎችም በስፋት ወደ ሀገሪቱ መጓጓዛቸውን የኢራን የሚሳኤል ማምረትን መርሃ ግብርን በከፍተኛ ሁኔታ እንዲቀጥል አስችሎታል። ይህ ብቻ አይደለም። የንግድ እንቅስቃሴ በተለያዩ የውሸት ወይም ደግሞ የሽፋን ኩባንያዎች ደላላና ተራ በሚመስሉ መደበኛ የንግድ መስመሮች አማካይነት ተሸፍኖ ስለሚከወን የቁሳቁሶቹን ፍሰት በትክክል ለመከታተል እጅግ አዳጋች ያደርገዋል። በቻይና የፋይናንስ መረቦች በኩል የሚደረጉ የክፍያ መንገዶችም እጅግ የቀለሉና ያልተቆራረጡ ሆነው ተገኝተዋል። ይህ በእንዲህ እንዳለ ደግሞ ኢራን ላለፉት 10 ዓመታት ፍጹም አድርጋው ያዳበረችውን ያረቀቀችው የማዕቀብ ማግመለጫና እንዲሁም ደግሞ የመሻገሪያ ስልት ማሳያ ተደርጎ በስፋት ሲነገርና ሲገለጽ ተስተውሏል።
በሌላ በኩል ደግሞ ሩሲያ በዩክሬን ጦርነት አውድማ ላይ በከፍተኛ መስዋዕትነት ያገኘችውንና ጥበብና ዕውቀትን ይዛ ትመጣለች። ሞስኮ በምዕራባውያን የሚደገፉ ዘመናዊ ጦር መሳሪያዎች፣ የድሮን እሩምታዎች፣ የኤሌክትሮኒክስ ጦርነት ስልቶችና እጅግ ትክክለኛ የሆኑ ጥቃቶችን ለዓመታት ስትጋፈጥ ሰንብታለች። ራስን የመከላከልና ከአስቸጋሪ ሁኔታዎች ጋር የመላመድ ትልቅ መመሪያ አዘጋጅታለች። የአየር መከላከያ ቅንጅት፣ የጠላት ማታለያ ስልቶች፣ ከባድ ጫናና ማዕቀብ ውስጥ ሆኖ የጦር መሳሪያዎችን የማምረት ሂደት፣ የሶፍትዌር ማሻሻያዎችና ወታደራዊ ስልጠና ልውውጦችም ለቴህራን እጅግ ውድ የሆኑ ግብዓቶች ናቸው። ከዚህ ቀደም ኢራን ለሩሲያ የድሮን አቅርቦቶችን አበርክታ ነበር። አሁን ደግሞ ሞስኮ በምላሹ የቴክኒክ ድጋፎችን ምናልባትም እንደ ሱ-35 ያሉ የላቁ ተዋጊ አውሮፕላኖችን ማቅረብ የምትችልበትን እድል በማመቻቸትና በዓለም አቀፍ መገልገያ ሆኖ ወታደራዊ ኦፕሬሽኖችን እንዴት ማስቀጠል እንደሚቻል ትምህርቶችን እየለገሰች ትገኛለች። በዚህ መሰረትም የዩክሬን ጦርነት አውድማ ለቴህራን መሐንዲሶች በቀጥታ መረጃዎችን የሚለግስ ትልቅ የምርምር ላቦራቶሪ ሆኖ እያገለገለ ይገኛል። ሰሜን ኮሪያ ደግሞ በማዕቀብ ውስጥ አልፋ ያካበተችውና የተፈጠረውን የፈጠራ ስራ አበርክቶቿን ታጋራታለች። የፒዮንግያንግ ሚሳኤል መርሃ ግብሮችም እጅግ በከፋ ዓለም አቀፍ መገለል ውስጥ ሆነውም ማደግ የቻሉ በመሆናቸው ማዕቀቦችን እንዴት ማለፍ እንደሚቻል የሚያሳዩ ስትራቴጂዎችን፣ የጠንካራ ነዳጅ ቴክኖሎጂዎችና ጠንካራ የመቋቋም አቅምን ለቴህራን በምሳሌነት ያቀርባሉ። በሁለቱ ሀገራት መካከል የሚደረጉት የባለሙያዎች ልውውጥም ወታደራዊ አካላት አቅርቦትና የምህንድስና ዕውቀቶች ኢራን ወደፊት ሊመጡ የሚችሉ ማንኛቸውንም ማዕቀቦች እንድትቋቋም ትልቅ አቅም ይፈጥርላታል ተብሎ ይታሰባል። ምንም እንኳን የሰሜን ኮሪያ ስልትን ሙሉ በሙሉ ኮፒ ባታደርገውም የፒዮንግያንግ ግትርነትና የማምለጫ ስልቶች ግን የኢራን ወታደራዊ መመሪያ በከፍተኛ ሁኔታ እንዲበለጽግ ያደርጋሉ፣ እድሉንም ያመቻቻሉ ተብሎ ይታሰባል። የክሪንክ ተብሎ የሚጠራው የቻይና፣ ሩሲያ፣ ኢራንና ሰሜን ኮሪያ ትስስር እንደ አውሮፓውያን የዘመን ቀመር 2022 ጀምሮ እጅግ በበዛ ሁኔታ እየጠነከረ መጥቷል። የጦር መሳሪያ ዝውውሮች፣ ለሁለትዮሽ አገልግሎት የሚውሉ ቁሳቁሶች፣ የጋራ ወታደራዊ ልምምዶችና የደህንነት መረጃዎችን የመለዋወጥና ብሎም እነሱን ተግባር በማዋላቸው መካከላቸው ትልቅ የጋራ አቅምና መደጋገፍን ፈጥረዋል። ከዚህ ቀደም በዓለም አቀፍ ማዕቀቦች ምክንያት ተዘግተው የነበሩትን የአቅርቦት መስመሮች በእነዚህ አጋር ሀገራት አማካይነት ዳግም ሊከፈቱ በመቻላቸው የኢራን ወታደራዊ ወርክሾፖች አዲስ የመተንፈሻ አየር ሊያገኙ እንደሚችሉ በስፋት የተነገረና እየተገለጸ ይገኛል። ይህ ጊዜያዊ የአሜሪካ ፈቃድ ሰነድና የታገዱ ሀብቶች መልቀቅ እንደ መረጃዎች ከሆነ ከ6 እስከ 12 ቢሊዮን ዶላር የሚደርስ ገንዘብ ለቴህራን ያልተጠበቀ ታላቅ የገንዘብ ሲሳይ ሆኖላታል። ይህ የተለቀቀው ከፍተኛ ገንዘብ ለጦር መሳሪያ አገናኝ ደላላዎች ክፍያ ለመፈጸም፣ የተጎዱ የማምረቻ መስመሮችን ዳግም ለመቀስቀስ፣ ወሳኝ የሆኑ የውጭ ሀገራት ማሽነሪዎችን ለማስገባት፣ መሐንዲሶችን ይበልጥ አስተማማኝ ወደ ሆኑ ስፍራዎች ለማዛወርና የሽፋን ኩባንያዎችን መረብ ለማስፋፋት እየዋለ ይገኛል። በእርግጥ እያንዳንዱ የገንዘብ ኖት በቀጥታ ሚሳኤል ለመግዛት አይውልም። ነገር ግን በጥቅሉ ሲታይ ይህ የገንዘብ ፍሰት የተጎዱ መከላከያ መዋቅሮችን ለመጠገንና የምርት ውጤቶችን በከፍተኛ ሁኔታ ለማፋጠን ትልቅ ሚና ይጫወታል ተብሎ እየታሰበ ይገኛል። ለበርካታ ዓመታት በከባድ ማዕቀቦች፣ በጦርነት ውድመትና በውስጥ የአስተዳደር ብልሽቶች ስትታመስ የቆየችው የኢራን ኢኮኖሚ አሁን ላይ ጠባብ ቢሆንም ወሳኝ የሆኑ የእፎይታ ዕድል ግን አግኝቷል። የነዳጅ ኤክስፖርት መጠኗ በከፍተኛ ሁኔታ ከፍ ማድረግ የምትችል ሲሆን ይህ የዲፕሎማሲ ሂደት ደግሞ ለሀገሪቱ ተጨማሪ ጊዜን ይገዛላታል። የገዢው ስርዓት ስልታዊ ስሌትም እጅግ ግልጽ ነው። ይህን ያገኘችውን ጊዜያዊ መተንፈሻ ጊዜ በመጠቀም ወታደራዊ አቅሟን በከፍተኛ ሁኔታ በማጠናከርና እንዲሁም በማስፋት በዚያ ምክንያትም ወደፊት ሊከሰቱ የሚችሉ ማንኛቸውንም ቀውሶች በጠላቶቿ ላይ እጅግ ከፍተኛና ሊሸከሙት የማይችሉት ዋጋ የሚያስከፍል እንዲሆን ማድረግ ነው። በዚህ ሁሉ ስልት ውስጥም የኢራን ተኪ ተዋጊዎች አሁንም በዋነኛነት በመካከለኛ ስፍራ ላይ ይዛሉ። እንደ ሄዝቦላህ፣ ሁቲዎችና ሌሎችም በሊባኖስ፣ በየመንና በኢራቅ የሚገኙ ታጣቂ ቡድኖች የኢራን እጅ በቀጥታ ሳይታይ ተጽዕኖዋን፣ ጥቃቷና እንዲሁም ደግሞ ሌሎች ሂደቱን በሩቅ ርቀት ላይ እንድታሳርፍ የሚያስችሏት ዋነኛ መሳሪያዎቿ ናቸው። አሁን ባገኘችው አዲስ የገንዘብ ፍሰት ምክንያት የእነዚህን ቡድኖች የጦር መሳሪያ ክምችት በሚስጥራዊ መስመሮች አማካይነት ዳግም መሙላትና ማደራጀት እጅግ ቀላል ይሆንላታል። ይህ የመቋቋም ዘንግ ተብሎ የሚጠራው ጥምረት ደግሞ አልፈራረሰም። ይልቁንም ራሱን ዳግም እያደራጀና ለቀጣዩ ምዕራፍ እያዘጋጀ ይገኛል። በኢስላማዊ አብዮት ጥበቃ ኃይልና በሀገሪቱ መካከል
ያለውና እንዲሁም በመከላከያ ሚኒስቴር ስር በሚገኙ ተቋማት የሚመራው የኢራን ጦር መሳሪያ ኢንዱስትሪዎች በከባድ ዓለም አቀፍ ጫናና ማዕቀብ ውስጥ ሆነው የሀገር ውስጥ የጦር መሳሪያዎችን በማምረት ረገድ 10 ዓመታት የዳበረ ልምድና እንዲሁም ዕውቀትን አካብተዋል። ከመሬት በታች የተገነቡት ግዙፍ ወታደራዊ ተቋማት በተለያዩ ስፍራዎች የተበተኑት የምርምር ማዕከላትና ለሲቪል አገልግሎት የሚውሉ ይመስሉ ነገር ግን ወታደራዊ ተግባራት ያላቸው ፋብሪካዎች በሀገሪቱ ጥቃቶችን በቀላሉ እንድትቋቋም ትልቅ ዋስትና ይሰጧታል። ከዚህ ቀደም በኮንትሮባንድ መልክ በስውር ይመጡ የነበሩ የውጭ ሀገራት የማሽን መሳሪያዎች አሁን ይበልጥ በነጻነትና በቀላሉ ወደ ሀገር ውስጥ እየገቡ ይገኛሉ። በሀገር ውስጥም ሆነ በተለያዩ የአጋር ሀገራት ልውጦች የሰለጠኑት በርካታ የኢራን መሐንዲሶች በአሁኑ ወቅትም በአዳዲስ የጦር መሳሪያ ዲዛይኖች ላይ በከፍተኛ ፍጥነት እየሰሩበት ይገኛሉ። በጦርነት ወቅትም ከፍተኛ ውድመት ደርሶበት የነበረው ሚሳኤል ጠንካራ ነዳጅ የማምረት ሂደቱ ከውጭ የሚገቡ ግብአቶች አማካይነት በፍጥነት ዳግም እያገገመ ስለመገኘቱ በስፋት ይነገራል። በቀላሉ እንዲገጣጠሙ ተደርገው የተሰሩት የድሮን ማምረቻ መስመሮችም ከውጭ የሚገቡ ዘመናዊ ቴክኖሎጂዎችና እንዲሁም ኤሌክትሮኒክሶች አማካይነት ታግዘው የምርት መጠናቸውን በከፍተኛ ሁኔታ እየጨመሩት ይገኛሉ። የአየር መከላከያ ራዳሮችና ሚሳኤሎች የውጭ ሀገራትን ቴክኖሎጂ ውጤቶች በሀገር ውስጥ የሶፍትዌር መተግበሪያዎች ጋር በማቀናጀት ስራ ላይ እየዋሉ ይገኛሉ። በእርግጥ ይህ ሂደት በአንድ ጀንበር የሚጠናቀቅ ፈጣን የተባለ ተግባር አይደለም። የጥራት ቁጥጥር፣ የሙከራ ሂደቶችና ወታደራዊ ቅንጅቶች የተወሰነ ጊዜን የሚጠይቁ ናቸው። ነገር ግን ወታደራዊ መሰረትም የውጭ ታዛቢዎች ከሚያስቡት በላይ እጅግ ጠንካራና ስር የሰደደ ስለመሆኑ የማይካድ እውነታና ሀቅ ሆኖ ፊት ለፊት ተቀምጧል። ወደፊት ሊከሰቱ የሚችሉ በርካታ አስፈሪ ሁኔታዎችን መገመት ይቻላል። ለምሳሌ መቶዎች የሚቆጠሩ የሚሳኤልና የድሮን እሩምታዎች በአንድ ጊዜ ተተኩሰው የጠላትን መከላከያ መረብ ሙሉ በሙሉ ከአቅም በላይ በሚያደርጉበት ሁኔታ ሊፈጠር ይችላል። የባህር ውስጥ ፈንጆችና የባህር ሰርጓጅ መቃወሚያ ስርዓቶችም የሆርሙዝ ወሽመጥን ለማንኛውም መርከብ እጅግ አስፈሪ ብሎም አደገኛ ቀጠና ሊያደርጉት ይችላሉ። ተኪ ታጣቂ ቡድኖችን በተቀናጀ መልኩ በአንድ ጊዜ ጥቃቶችን ሊከፍቱ ይችላሉ። ከዚህ በተጨማሪ የሳይበርና ኤሌክትሮኒክስ የጦርነት ስልቶች ቀውሱን ይበልጥ ውስብስብና አስቸጋሪ ያደርጉታል። ኢራን የአሜሪካን ወይም ደግሞ የእስራኤል መደበኛ ወታደራዊ አቅም እኩል ማግኘት አይጠቅማትም። ዋናው ዓላማዋ ማንኛውም የውጭ ጣልቃ ገብነት እጅግ ውድና የማይደፈር ዋጋ የሚያስከፍል ማድረግ ነው። ምንም እንኳን ይህ አዲሱ ጊዜያዊ ስምምነት በኒኩለር ገደቦችና በዓለም አቀፍ ተቆጣጣሪዎች ዳግም መመለስ ላይ ትኩረት ቢያደርግም በተለያዩ ሀገራት ዘንድ ያለው ጥርጣሬ ግን እጅግ ጥልቅ ነው። የኢራን ዩራኒየም ማበልጸግ ክምችትና ያካበተችው ከፍተኛ የቴክኒክ ዕውቀት አሁን ድረስ የዓለም ትልቅ ስጋት ነው። ዳግም የተገነባውና የጠነከረው መደበኛ ወታደራዊ ኃይሏ እንዲሁም የሚሳኤል አቅሟ የሀገሪቱ የኒኩለር ምኞትና ሚስጥራዊ ስራዎችም በሰላም የሚራመዱበት ትልቅ የመከላከያ ጥላና ዋስትና ይፈጥርላታል። ምንም እንኳን ጥብቅ ክትትልና ቁጥጥር አስፈላጊ መሆኑ ቢነገርም ታሪክ እንደሚያሳየው ግን በዓለም አቀፍ የማረጋገጫና የቁጥጥር ሂደቶች ውስጥ ሁልጊዜም አስገራሚ ክፍተቶችና ሂደቶች መኖራቸው እሙን ነው። ዓለም አቀፍ ኃይላት ጥብቅ ክትትል ቻይና ይህ የማዕቀብ እፎይታና የተፈጠሩት ጠንካራ አጋርነቶች በእሷ ፖለቲካና ኢኮኖሚ ተጽዕኖ መረብ ውስጥ ወሳኝ ሚና ያለውን የቴህራን መዋቅር እንዴት ያጠናክሩት እንደሆነ በንቃት ትከታተላለች። ሩሲያ በበኩሏ የምዕራባውያን ትኩረት የሚበትንላትና ጥንካሬያቸው የሚፈታተንላት ታላቅ ወታደራዊ አጋር በማግኘቷ በብዙ መልኩ ተጠቃሚ ሆና ትቀመጣለች። ሰሜን ኮሪያ ደግሞ የራሷን የጦር መሳሪያ ቴክኖሎጂዎችን በመለዋወጥ ሂደት ውስጥም የራሷን ማዕቀብ ማምለጫ ስልቶችና እንዲሁም ሂደቶችን ይበልጥ ታጠናክራለች። አሜሪካ በኩሏ የዲፕሎማሲ ሂደቱን ከተገቢው የማስፈራራት ስልት ጋር ለማጣጣም የምትሞክር ቢሆንም ወታደራዊ አቅሟ በበርካታ ዓለም አቀፍ ግንባሮች ላይ ተበታትኖ እንዳያልቅ ትልቅ የተባለ ስጋት አለባት። በአውሮፓና በባህረ ሰላጤው አካባቢ የሚገኙ የአሜሪካ አጋሮችም አስተማማኝ ዋስትና ላይ ይገኛሉ። ይህ በቀላሉ ሊፈርስ ከሚችለው የመግባቢያ ስምምነት ማናቸውም ጥሰቶች የሚበራከቱበት ወይም ደግሞ የኒኩለር ድርድር ሙሉ በሙሉ የሚቆምበት ወቅት በአንድ ጀንበር ሊፈራረስ ይችላል። ይህ ክስተት የውጥረቱ ማብቂያ ሳይሆን ይበልጥ አደገኛ ወደሆነ አዲስ የኃይል ሚዛን የመሸጋገሪያ ምዕራፍ ነው። ዳግም የዳበረ የሚሳኤል ማምረት አቅም፣ በከፍተኛ ሁኔታ የሰፋ የድሮን ሰራዊት፣ ይበልጥ ጥቅጥቅ ያለ የአየር መከላከያ መረብና የተሳለ የሆርሙዝ ወሽመጥ የሚያስተጓጎል ስልቶችም ያሏት ኢራን ዋሽንግተን፣ ኢየሩሳሌምና በሪያድ ላይ እጅግ ከባድ አስቸጋሪ የሆኑ ውሳኔዎችን እንድትጭን ያስገድዳታል። ዓለም የዚህን አስከፊ ጦርነት የመጀመሪያ ምዕራፍ በግልጽ ተመልክቷል። ሁለተኛው ምዕራፍ ግን ይበልጥ የተወሳሰበ እጅግ ውድ ዋጋ የሚያስከፍልና ፈጽሞ ሊገመት የማይችል ሊሆን እንደሚችል ግልጽ ነው። የፋይናንስ ገቢው በከፍተኛ ሁኔታ እየፈሰሰና ዓለም አቀፍ አቅርቦት ሰንሰለቶች ደግሞ ስራቸውን በጀመሩበት በአሁኑ ወቅት ላይ ቴህራን ራሷን እያዘጋጀች ያለችው በህይወት ለመትረፍ ብቻ አይደለም።
ይልቁንም ወደፊት በሚመጡት ማንኛቸውም ግጭቶች ውስጥ የራሷን ቅድመ ሁኔታዎችና እንዲሁም ፍላጎቶች በጠላቶቿ ላይ በኃይል ለመጫን ጭምር እንደሆነ ግን የማይካድ እውነታ ሆኖ ፊት ለፊት ይቀመጣል።